ተቆራረሰ ነገር ሰቀልባትና ቆራርሼ ቁጭ አረጋታለሁ። ወጣት ነኝ። የወጣትን አቅም ታውቃላችሁ። እዛ ተቆራረጠ ሰውነት ላይ ሰቀልባትና ተቆራርሳ ቁጭ ትላለች። ይሻላታል። ጂጂ ራሱ ተቆራርሳ ተቀመጥ፣ ቤቷ በዝግ ብትቀመጥ ይሻላል። ጌሙ እንዴት ነበር? ታብታበሩ ትናንት ነጁ አሸነፈች አይደል? እኔ የሆነ መንገድ ላይ ነበርኩ እና ያን ያክል እያየሁት አልነበረም። ግን አሁን እኔ የሆነ ልክ ጆይን ወደ ቲክታክ ጆይን ስል የሆነ የተቆራረጠ አጠፋችኋለሁ ተመንካች ንፍጭ ላሮጊት። ዋው የድቦራ ጌምማ በጣም ይለያል። እግዚአብሔርን እነዚህ ድና ነገነትም ታረቁ። በቃ ሚዲያው ሰላም እየፈጠረ መጣ። ማን ይቀራል? ሌባው ለብቻ ይቀራል። ሌባው ለብቻ ይቀራል። ጂጂና ቤታዩ ተጣልተው ነው። በምን ተጣልተው ደግሞ? አንተ ከዲያደ እኔ ከዲያደ እናትሽ አፈር ትብላ። አንቺ አሁን እርቦሽ ተደራራቢ ፓንት ለብሰሽ እኔ ጋር መተሽ እዚህ በፌክ አካውንት እኔን ትሳደቢያለሽ። ጌታው የለበሹ ኮምቦርታ የሚያክል ቢጃማ መጀመሪያ እሱን አታዋጭው። ንፍጭል መዳምሽ ስትጮህብሽ መዳምሽ መሰልኩሽ አይደለም? እነዚህ መስራት ያቃታቸው የሂንዱስታኒና የፓኪስታኒ ሚስቶች የመዳም ልጆች እኮ ስርዓት አላቸው። ድክም ብሏቸው ራሱ የሚያወሩትን የሚሰሩትን ነገር ያውቃሉ። እነዚህ ግን ሂንዱስታኒ፣ ፓኪስታኒ፣ ጂንጂስታኒ ጂኒ አግብታችሁ የምትቀመጡ የታክስና ይሄ የኡበር የምናምን እንትን ሰራተኛ ሚስቶች፣ የባንጋሊ ሚስቶች ቁጭ ብላችሁ ገርዳሜ ስራ የላችሁ። ደረቅ ቂጣ ባንጋሊ የሚበላው እኮ ቆዝበራ እኮ ነው። ቅጠል ቀጥቅጦ ነው የሚበላው ባንጋሊ እና ፓኪስታኒ። ቁጭ ብላችሁ ግን ስራ የላችሁ። ሚዲያ ላይ የመዳም ልጆችን ታሰድባላችሁ። አረብ ሀገር ያለው የመዳም ጊዜ የላችሁም። ሊያዳምጡ ይችላሉ እንጂ ከአንዱ ፎቅ የመዳም ልጅ አትበሉ። ከአንዱ ፎቅ ስዘል ነው የምታድር። ያቺ ለረፍት ሰዓቷ 1 ሰዓት 2 ሰዓት ምናልባት ሊመለከቱ ይችላሉ እንጂ ከዛ የተለየ እነዚህ አረብ ሀገር በስም አረብ ሀገር ፓኪስታኒ ቁጭ ብላ ብረት እየሸተተኝ ፓኪስታኒ እኮ በጎን ካለፈ ባንጋሊ በስር ካለፈ እኮ እንትን ብረት እኮ ነው የሚሸተው። ትቀልዳለህ። ኩብዟን ተቀጠቅጣለህ፣ ኮዝበሯን ተቀጠቅጣለህ። ከዛ በኋላ ቁጭ ብላ በኮመንት እንትናን ወዲያለው ግሩፕ ክፈች ማከል የስራ ጨርሰሽ ከሆነ ነይማ። ምን አባታችሁ ታሪክ አላችሁ እናንተ ሸል ያለሌ ደናቁርቶች። እናትሽ እዛ ቂጣ ዳቦ ትላለች። ሱዳን የነካሴትማ ኢትዮጵያ ይሁና እኮ ሱዳን የነካሴት መቼም ስራ ማይሆንላት። አሲድዋን ዱቄት ብቻ ነው፣ ነጭ ዱቄት ትገዛይ፣ ዘይቷን ታንፈቀፍቃለች። አሲድዋን ለጥ ሀቢቢ ታል ተፈጠር ዳሱፍ يا محمد تعال حبيبي ولا انا بحبك نيكوتينك يا لمدكلي سوداني يسود لا تنات اللي انت ደግሞ አማራ ብለህ አይቻለሁ። ሌላ ቤት ራሱ ሲሰድበኝ ብሎክ አድርጉት። ቴዲ ፕሮፋይል ያደረገው በብሎክ ሸኝት ማታ ፈርት ብላ ይሁንድ ገርዳሜ ደግሞ አላችሁ። ርቦህ ሀዲቃ ላይ ተወጣለ። በተለይ ዱባይ ያላችሁ እዛ የ10 ኪሎ አይነት ሰዎች ቁጭ ብለህ ሀዲቃ ላይ ምንም ማሰረም ስልክ ትይዛለህ። ቴንኪዩ አመሰግናለሁ። ስልክ ትይዛለህ፣ ቁጭ ብለህ ተጠቀጥቃለህ። ወይ ስራ የለህ ወይ የሆነ ነገር የለህ። እኔ እኮ ታሳዝኑኛላችሁ። እኔ ጋር ከኔ እኩል ለመሆን አትሞክሩ። እኔ በተለይ ሴቶች እናንተ ገርዳሜዎች፣ ገርዳሜ ስለ እኔ እናንተ የስራ ሰዎች ነው። ገርዳሜ የሱዳኒና የፓኪስታኒ
የቺንቺስታኒ የባንጋሊ ሚስቶች ባንጋሊ አስቀምጦሽ ቁጭ ብለሽ በኮመንት ሰውን የምታዳርቁ ሰውን የምትሳደቡ ግሞች አረብ ሀገርን ሴት አታሰድቡ። አረብ ሀገር ያለች ሴት ጊዜም ሰዓትም የላትም። የመዳም ቅመሞች ሰዓት ጊዜ የላቸውም። እናቴ ትሞት እንኳን አንተን ቁጭ ብላ በኮመንት የምትሳደብበት ግሩፕ ከፍታ ሆያ ሆይ የምትልበት ሰኞ ማክሰኞ በቃ እነዚህ ቀኖች መቼም ቢሆን ስልካቸውን እንኳን የሚያዩበት ቀንም ጊዜም የላቸው። አሁን ብዙ ሰው ስትጣሉ እነዚህ አረብ ሀገር ገረዶችን ይዛችሁ ትላላችሁ። ኖ የፓኪስታኒና የሂንዱስታኒ የሱዳኒ ሚስቶች ብላችሁ አስተካክሉ። እኔ በደንብ ስለማውቀው ነው አረብ ሀገር እንደዚህ እናንተ እንደምትቀልዱት የሰዓት ስራ ስልክ ተይዞ መብቴ ነው ምናምን ተብሎ የሚሰራ አይደለም። ስራ እየሰራች ስልክ ይዛ ካየቻት ራሱ መዳሞቻቸው እንዴት እንደሚጮሁባቸው እንዴ! አረብ እኮ ችግር አለበት እንደሌላው አስተዋይ መስሏችሁ ነው? እንዲሁ ማሪሽ ተሳውዬ ነው የምትለው ቲክቶክ ላይ ቁጭ ብላ ጆከር ላይ ብታይ እሺ ተሳውዬ ልቀልድ መሰለሽ? አረብ ሀገር እናቴ እኔ ያሳዝኑኛል። የመዳም ገረዶች እያላችሁ አትስደቧቸው። ጆይ ቴንክ ዩ አንዳርግዬ ስምን ቀየርክ እንደ ወንድሜ። ቴንክ ዩ ብራዘር። ጠፍተሃል ደግሞ ጠፍተህብኛል። እና እናቴን ነው የምላቸው። እኔ ብዙ ጊዜ ይሄን ነገር ተናግሬያለሁ። የሱዳኒ የፓኪስታኒ የሂንዱስታኒ የባንጋሊ ሚስቶች ናቸው እናንተ በየኮመንት የሚሰድቧቸው የተለያየ ነገር የሚያደርጉት እነሱ ናቸው እንጂ አረብ ሀገር ያለች ሴት አንድ ነገር እንገራቸው። ሽንት ቤቱ ራሱ ሽንት ቤቱ ከ20 ከ30 በላይ ነው። አንዲት ቆሻሻ ሽንት ቤት ላይ ካየች መክል እንደሚጮህባቸው ለእናንተ ጊዜ ኑሯቸው እዚህ መጥተው እንኳን እናንተን ኮመንት ላይ ትንሽ ረፍት ሲኖራቸው መጥተው ሊያዝጉ ይችላሉ። ሌላ ይሄ ተሰብስበው የሚኖሩ አንድ ወር ሰርታ ያችን ብር ይዛ ተቀምጣ ባለጋለች አበጃ ወንድ እየተጠገረረች አንዱን ወንድ እየተደከለች ባንጋሊውን ሂንዱስታኒውን በቃ የሳሙና መግዣ የሌላቸው ሴቶች ናቸው እዚህ መጥተው አረብ ሀገር ያሉ ሴቶች የሚሳደቡ የወንድ ቅምጦች። ከዛ ውጭ አሉ የሥራ ሰዎች እንኳን አንተን እዚህ መጣ እንተናን አትንኩብኝ ለእንትና አንተን ብዬ እንደዚህ ብዬ ኧረ ጊዜም ስራ ሐሙስና ዓርብ ያለባቸው መከራ ባያችሁት ወላሂ ለራሳቸው ከላይ ታይ ስትሮጥ ትውላለች። የሰው ቁመት የሚያክል ብረት ድስት ታጥባለች። ስንት ሳህን አለ፣ ስንት ጉድ አለ፣ ስንት ልብስ አለ። መተኮሱ ግን እዚህ ላይ ልብስ ሲተኩሱ ሳውዲ አረቢያ ነው ወንድ ላይ ደውለው ነበር የሚያዝጉት። አሁን ደግሞ ልብስ ሲተኩሱ እዛች ላይ ብቻ ይመጣሉ። ልብሷን እየተኮሰ ሚውት አድርጋ ታወራለች። ከዛ ውጭ ያለ ስራ ግን ስልክ የሚያስይዛቸው አይደለም ለማለት ስለፈለኩ ነው። ስማቸው እንድታስተካክሉላቸው ስለፈለኩ ነው። ሞዴሬተሮች የላችሁም እንደዛ ጊፍተሮች አመሰግናለሁ። የኔ ሞዴሬተሮች የትዲያችሁ ሰው ማስገባት አልቻልኩም። ቆይ እንደ ዋይፋይ ልቀይርና ላስገባችሁ። ማን ነው የሚያስገባችሁ እንዳለ? ወገን ተረጋጉ። እዩል ወዬ እንዴት ነህ? አለሁ። ቅድም ነው የላኩት እኮ በሞተረኛ ነው እንዴ አሁን የምገባው? ቆየ። እንዴት ነህ? አያሳየኝም ነበር ለኔ እንትኑ ዋይፋይ ስቀይረው ነው። እንዴት ነሽ ዶካ ብራዘር? ፒስ ነው አለን። አማን ነው። እንዴት ናችሁ? ሁሉ መልካም አለን። ሰላም ነው። ዶካችሁ እንከባበር።
በሰላም ላይ ጠፋው። ኧረ አለሁኝ። መች ጠፍቼ ትላንት አልነበርኩም። ትላንትናማ ቅዳሜ ነው። እንዴት ትኖራለህ? ወንድ ልጅ አይደለ እንዴ? የዛሬው ፕሮግራም ተመችቶኝ በማዳም ሚኒስትር የተደበ ይሄ የፓኪስታኒና የሱዳኒ ሚስቶች 24 ሰዓት ቁጭ ብሎ ቲክታክ ላይ አምሷን በርግዳ ኮሜንት የምታረግ ሴት ሁሉ መለየት አለባቸው ከሴት እህቶቻችን ማለት ነው። የማዳም ቅመሞች እንዳልኩ ኮሜንት እንኳን የሚጽፉበት ጊዜ የላቸውም። አብዛኛውን ኤርፎን ነው የሚጠቀሙት፣ ወሬ ማዳመጥ ነው። ኮሜንት እንኳን የሚያደርጉበት ጊዜ የላቸውም። በእነሱ ስር ነው ተደብቀው ህዝብን እያፋጁ ያሉት እነዚህ እድሜያቸው የገፉ። አብዛኛውን ደግሞ ያገቡት የሚገርመው ደም ግፊት ያለባቸው ሴቶች ናቸው። እናውቃለን። ይሄ ለደም ግፊት መድኃኒት የሌላ ዜጋ ጠልፋ አስቀምጣ 24 ሰዓት ቁጭ ብላ ቲክታክ ላይ የምታዘገን ሴት ሁሉ የሌላ ሀገር ዜጋ ያገቡ ሴቶች ናቸውና ብዙ ለምን መሰለህ እነዚህ ሴቶች እነማን እንደሆኑ ታውቃለህ? አብዲ 15 ዓመት 16 ዓመት የሆናቸው አገራቸው ምንም የሌላቸው አገራቸው መግባት የማይችሉ ቤተሰብን የካዱ ልጆቻቸውን የካዱ ብዙዎቻቸው ሴቶች አሁን በአረብ ሀገር ስም ቆይ እኔ ልጨርስልህ። በአረብ ሀገር ስም የሚጠቀሙ ብዙ ሴቶች አሁን ባሏ ይልካታል፣ ባሏን ክዳ ባንጋሊ ኢንዱስታኒ ጋር ትኖራለች። ቁጭ ብላ በቃ ሰውነታቸው ቂጣቸው የተደበለበለ ነው። 5 ሳንቲም ግን አገራቸው መግቢያ የላቸው። አዛር እኮ ደርቋል። ጆከር ከየት ይመጣል? ልጅ የለ ንብረት የለ። የሚገርም እኮ ተስፋ ቆርጠዋል። በቃ የትየለሌ እኮ የቀሩ ሴቶች ናቸው። እኔ እነዚህ ሴቶች እኮ ናቸው የአረብ ሀገርን ሴት የሚያሰድቡት እኮ እነዚህ የመዲያም ልጆች ምስኪኖችን የሚያሰድቡት እነሱ ናቸው። ኮሜንት እንኳን የሚጽፉበት ጊዜ የላቸውም። አብዛኛውን ኤርፎን ነው የሚጠቀሙት። በኤርፎን ነው ኮሜንት አይጽፉም። ቢጽፉም ትክክል ነው የሚሉት የማዳም ቅመሞች። ሌላ ነገር ቢጽፉም ትክክል ጊዜ የላቸውም። ሌላ መጻፍ ያለላቸው ትክክል ነው ያችን ትክክል ብለው ነው የሚወጡት። ይሄ ግን ቤት ከፍታ ቁጭ ብላ 24 ሰዓት የምታላዝም ሴት ሁሉ የሌላ ሀገር ዜጋ አቅብጣ ቅምጥ ነች። አሁን እነዚህ ወዳድል ትልልቅዬ ሴቶች ወዳድል መልክት ያላቸው እነዚህ ወዳድል ሴቶች አሁን በሱዳን ያልተደከላለ ቲክታክ ላይ እንዳለ እነዚህ እነ ዙዚ ፎዚ ጁጁ ምናምን የሚባሉ እነዚህ አሁን የሱዳን የቅምጥ ናቸው። እግዚአብሔርን የማዳም ቀበጦች ደግሞ የእንትና ቀበጥ ነኝ። አብዛኛውን እኮ ታውቃቸዋለህ። እኔ አሁን እንዳለ ቪዲዮዎቹን ሰብስቤ ይዣለሁ። እንዳለ በአጠቃላይ በሱዳን የምትከኩ በባንጋሊ በፓኪስታኒ ደህና ወንድ እንኳን ብትጠብሱ ምናለ በሱዳኔ በፓኪስታኒ ሱሪያ ሁሉ እኮ አግብተው እኮ ደንግጠው እኮ ቪዲዮ በፊት የለቀቁትን ቪዲዮ እኮ ያጠፋሉ። አንዷ ታስታውሳለህ? ከባንጋሊ ወልደ ሲከካት ኑሮ ከባንጋሊ ወልደ ኢትዮጵያ ገብታ አፋልጉኝ ብላ ሂዊ ድሮን አሁን እንትን ነበረ ሱሪያ ነበር ባሏ አንድ ብስብስ ያለ አሮጊት ነበር። የዛሬ 3 ዓመት ቪዲዮውን እየተሳሳመች ምን አሁን አጥፍተዋለች ያንን ቪዲዮ። አሁን እሷ ቁጭ ብላ 24 ሰዓት ቲክታክ ላይ ሶሪያዊ ነው ያቺ ብስብስ ያለ ሽማግሌ ኢትዮጵያ ለራሱ ለማኝ ናቸው እኮ እኔ ቢጤ ናቸው። አሁን እሱን እንደው ነጭ ነው በፈረንጅ ነው። አሁን ለሷ ፈረንጅ ነው ለሷ። ብዙዎቹ ግን ታውቃለህ አይደለ? ኤቢዲ አበሻውያን ባንጋሊ ምኑ ነው የሚቀርበው? ብረት እኮ ነው የሚሸተው እኮ ባንጋሊ እኮ በጎን ካለፈ አንተ ጠረን ራሱ እኮ ይቀየራል። አሁን ዱባይ የምትሰሩት ስራ ነው። ዱባይ ላይ ባንጋሊዎች ጋር ኑር ያለው የሚገርም ነገር ሰከን ላይ ቅንባታቸው አያስቀርብህም። ሰከኑ ባንድ ነው የሚቆመው። ጫማው ይሽተት፣ አፉ ይሽተት፣ ብብቱ ይሽተት አይለይም እኮ ባንጋሊ ፓኪስታን የሆነ ጭስ ነው የሚሸቱት። የሆነ የተለየ ጠረን ያላቸው አሁን እነሱን አጥፎ ያሳፍራል። እኔ በብዛት ቲክታክ ላይ ያሉ የመዲያም ቅመሞችን የሚያሰድቡ የአረብ ሀገር ሴት እያስባሉ ዱባይ ያሉ ሴቶች ናቸው በብዛት። የት ነሽ በሏቸው። በአጠቃላይ ቤሩትና ዱባይ ቤሩት እንኳን ብዙ ጊዜያቸው የሚያሳልፉት ጠንቋይ ቤት ነው። ጆከር ቤሩትና ዱባይ ደግሞ ቁጭ ብላችሁ እንትን የምትሳደቡ አንድ ቤት 5-6 ናችሁ። እንትን ወንድ ለፓኪስታኒ ለታክሲ ጆከር ቆይ ታክሲ ምናምን የታክሲ ሰራተኛ ፓኪስታኒ ሂንዱስታኒ ነው የሚደክላችሁ። ቁጭ ብለሽ የመቃዲሽን ያሟላልሻል። እየመጣችሁ እዚህ ሰው ታባላላችሁ። ከዛ የአረብ ሀገርን ሴት ታሰድባላችሁ። አሁን በብዛት ከሳውዲ እስኪ ታያላችሁ። ሳውዲ ገና እንደዚህ አልተመቻቸም። እንደልባቸው መውጣት አይችሉም። እንደልባቸው መንቀሳቀስ አይችሉም። ዱባይ ግን ተቀምጣችሁ አንድ ቤት 5-6 ናችሁ ትሸጣላችሁ። ሌላ ዱባይ ክለብ ምናምን የምትሰሩ ልጆች ሰርታችሁ የምታድሩ አላችሁ።
እናንተን አይደለም። እነዚህ ሆም ብለው ቀይ ሽንኩርት ደግሞ በነጭ ሩዝ ይባላል። የባንጋሊና የፓኪስታኒ ሚስቶች አሉ። ቆይ ኤቢዲ ተስማምታችሁ ተሳደቡ። በተራ በተራ እየተሰደብን ኖ መስተካከል አለ መስተካከል አለበት። ይሄ የመዳም የአረብ ሀገር ገረድ እየተባሉ መሰደብ የለባቸውም። እናቴ ትሙት በምድር አለሌ እኛም አገሩን የምናውቀውና ሁኔታቸውን የምናውቀው ማስተካከል አለበት። ግን ስማ ጆከር፣ እንደውም ፓኪስታኒ አይሻልም? አሁን ሱዳኒ የግመል አፍ ውስጥ አድርጎ ነው የሚውለው። ያ በጣም የሚሸተው ለመርገጥ የሚያስፈራ ነገር ነው። አፋቸው እስከተው የሚሉት እሱን እንዲህ በጣቱ ጎልጉሎ አውጥቶ ነው የሚስመው። ቪዲዮ ልታበራ ነው ዛሬ። ፓኪስታኒስ የሚበለው ሽንኩርት እኮ ምስልና ፓኪስታኒ ጥንባታቸው ያፋቸው ስልክ ነው። የሆነ ተንኮለኛ ሰው ነው ደውሎ ሚስኮል አድርጎ አውቆ እየዘጋ ማን ነው? ያ በክት ነው። አዎ አጭበረበረኝ እኮ በፌክ አካውንት መጥቶ ስራ ፈልጋለሁ ብሎ እሱ አይደለም ሌላ ሰው አታውቀውም። እሱማ ታኝቷል መሰለኝ። አዲስ አካውንት ከፍተዋል። ምን ሊያደርግለት አዲስ አካውንት ያክ ተደረገ። ሻርጃ አካባቢ ነው መሰለኝ የተደረገው አለ እንደ መሐመድ አብዱ ስም ሀቅ ተደረገበት። ሻርጃ መሰለኝ ይለኛል። እኔ መጥቶ ባለፈው ገዝት ገብቶ አካውንት ያክ ተደርጓል። 17 አበባ ነበረው አለ። እኔ ግን አራዳ እንደ ጅቡ አራዳ አላየሁም። ገንዘብ እንዲሰበሰብልን ነበር አካውንት ሀክ ተደረገ ያለው። ጌማን ተጫውታ ሰረቁኝ ነው። ዌብሳይት እንዴት ነው ጠፍታል? አንተ ልጅ ቫይብሬተር እናንተ በጣም ቀነሳችሁ። አብዲ አውራ እንጂ ሚዩት አደረግ ጆካ ይላል። ጆካዬ አማን ነው ወንድምየው፣ እንዴት ናችሁ? አለን ሁሉ ሰላም። የጅቦን እየሰማሁ ይሳቁ እኮ ነው። አይ ጌም ተጫውቶ ቪዲዮ ሪከርድ አይቼ በሁለተኛ ቀን ሀክ ተደርጌያለሁ አካውንት ወስደውታል ብሎ ሲያወራ ሰማሁ። ጃፒም ገብቶ ሲል ነበር። ብላኪ እንዴት ነው ሸባት አለ አንተ ልጅ። ዌብሳይት እንዴት ነው ብራዘር? እንዴት ነው? ሁሉ አማን ነው? የጠፋ ሰው እንዴት ነው? እርሻ ላይ በቃ እርሻ ሰዓት ነውና ያለሁት ስትመከር እያየሁ ነበር ሪከርድ ላይ እንትና የኢክራም ጉዳይ ረሳሁኝ። ጋይስ የኢክራምን ጉዳይ ነገ ተነጋግሬ እመጣለሁኝ። መቼ እንደሚሆን ናርዲ ምናምን ጠይቄ ምን ታደርግላችኋለህ? ለቁም ነገር እጠቅማችኋለሁ። ዱባይ ያላችሁ ካንስሌሽኑ ቀረ እንዴ? ስራሽ ምን ተባለ? ምን የት ይቀራል እሱ? ለእሱ አንዴ ፎሎ አፕ ራሳቤ ለአንተና የደከለች ዛሬ አጅ ሴትዮ የወርቁ አይተህ ነው እንድመልስልኝ አልከኝ። ወርቁ አይተህ ነው የበፊቱን ጆከር መልስ። አንተ እኮ እብድ ነገር እኮ ነህ። ዛሬ ስለበልብህ ነበር ያቺ ሴትዮ እስከ መንጋ እስከ ግሩፕ አጠፋለሁ። አርፈሽ ተቀመጭ አንቺ ሴት። ነግሬሻለሁ ውብዬ። አንተ ይሄ ላታወሩ ገስት ላይ ወይ አለው። እኔማ እዚህ እኮ አብዱ አለ ብዬ አብዱ አየር በጣም ነው እኮ የሚፈልገው። አሁን ሙዴን ከነታችሁት እኔ ይሄን ሞለኪያ አራቺ እንደ ሶሪ ጋዝ ይሞላው ነበር። ስማ አብዱ አዩ ስራ እንዴት ነው ታዲያ? ስራ ጮማ ነው። እኔ እኮ በወር ነው እረፍት ኢጃዛ የምትወጣው ማዳም የምትፈቅድልህ? እየተዝናናሁ እኮ ነው። ስራ ላይ ነው የምዝናናው። እናንተ አንድ ባንድ የሆነች ክላስ ላይ ቁጭ ብዬ አይደለም ማሽማተው።
መዲያም ያብዶታል ስትለው ናም ያበላ ብሎ ዘግቶ ይላል። ለማንኛውም ማዳም ቤት ስራ የምትፈልጉ ካላችሁ አናግሩኝ። እንደ አብዱ ሹፍርና እየተዝናናው ነው፣ ስራ ላይ ነው። እኔ ዝም ብዬ ቁጭ ያለ አብዱ ይላል። ዱባይ ግን አለ መዲያም ሹፌር አለ። አብዱ ግን እኮ ሁሌ ስራ ላይ ነው። በስመ አብ ስንት ነው የምትከፍልህ? ኧረ እሱም የመዲያም እንትን አይደለም፣ በግሉ ነው የሚሰራ። እኔ በግሌ ነው የምሰራው። ማነው ደግሞ ማዳምን ታሰራኝ እንዴ? እኔ ማዳምን አሰራለሁ ቀጥሬ ፈሳም። አይ እንደዛ ከሆነ ይመች። የመዲያምማ ሰራተኛ ቢሆን ጊዜም የለውም አታገኘውም። እዚህ ቺቦ ነበር የቤት ሰዋክ። በቃ እሱም ተነቃበት፣ ዱባይ ገባ። እዚያን ባንድ ክላስ ወላ ሳውዲ አረቢያ እኮ የቤት ሰዋክ ነበር። ግቢ ነበር የሚያለቅን። አንተ ምን እንደው ታውቃለህ? ፎርድ ነበር የሆነ ድክም ያለ ፎርድ መኪና ይዞ እሱን ነበር ይዞ ሲዞር የሚውለው። እንደ ምን እሱ ብቻ ወይ ማለት ያለው ሮሞ የመዲያም እኮ ሰራተኛ ስትሆን ታውቃለህ? የምታጥበው ግቢ አዞማ ሲሆን የምታጥበው ሰሃን እናቴ ትሙት አዳራሽ የሚያክለውን ግቢ በሳሙና ሁሉ ነው የምታጥበው። እኔ ሀውሹስ የሚታጠበው ሀውሽ እኮ ሀውሹን እኮ ነው የምልህ ግቢ ማለትና ያንን ታጥባለህ፣ ያንን ጋለ። ከዚያ በኋላ ብረት ድስቱ ልነግርህ አልችልም። መኪና በለው የምታጥበው ጎላ አዞማ ግን ስማኝ አብዱ፣ ለምን ወደ ዱባይ ሙቭ ለማድረግ አልፈለክም? ወደ ዱባይ ለመምጣት ለምን አላሰብክም? አለም ሊያደርግለት ሳውዲ አረቢያ ይሻላል። አውሮፓኖች እንደ አረብ ሀገር እኮ ቁጥሩ ነው አይደል? አረብ ሀገር አይባልም ዱባይ። ኖ ሳውዲ ይሻላል። ሳውዲ እንዴ ሳውዲ እኮ ገንዘብ ብር እኮ አለ። ዱባይ ጆካ። አረ ዱባይ ያለው እንዴ ደግሞ ምን ብር አለው? ሳውዲ አረቢያ ያሉ ልጆችን እስኪ ስንት አላችሁ በላ። ስሙ ራሱ ያምራል።